አርሽ ላይ ያለው አለ ሰፊ ላይ አድርጉት። እሺ ላይ አድርጉት፣ ሰፊ ላይ አድርጉትና የተቀመጠ ሚል ክፈት ላይ አድርጉት። እና አርሽ ላይ አይደለም አለ። ቆይ እሱ ተመልሷል። ቆይ አንዴ ሰፊ ላይ አድርጉትና የተቀመጠ ሚል ክፈት። እግዚአብሔር ነው የተቀመጠው መጽሐፍ ቅዱስ ላይ እናሳያለን። አላህ ተቀመጠ ሚል በቁርአን ላይ ያሳየን። ትልቁ ላይ ነህ ክፈት። እሺ በጨዋነት እናውራ። ያላ ላ አርሽ ላይ አይደለም ወይ ነው ጥያቄ። ክፈት ተቀመጠ ብለሃል አንተ ራስህ። አንዴ ክፈት የተናገርከውን ክፈት። ከየት ያመጣ ነው? እግዚአብሔር ነው የተቀመጠው አይደለም ወይ? አንተ ለማሳየት ነው አይደለም? ይሄ ጥያቄ እኮ ነው የምጠይቀው። ነገር ለቅድም የጠየቅከው ደምድመህ ነው የተናገርከው። ስለዚህ ማስረጃ መክፈት ብቻ ያላ እንዴ ኋላየት ነው ብላችሁ ነው የምታምኑት እናንተ? ጥያቄ እየጠየቅክ ያለው አሁን ነው። ቅድም የተናገርከው ደምድመህ አላህ ተቀምጧል አርሽ ላይ አልክ። የቱ ጋር ነው ይሄን ያገኘው? እኔ የጠየቅኩት ይወርዳል ወይ በቅርቢቷ ሰማይ ይቀመጣል ወይ ይመጣል ወይ በቃና ካልሆነ እግዚአብሔር ቁጭ ብሎ አርሽ ላይ እንዳለ አሁን ላሳየህ ነው። እሺ እንዴት አድርገህ ችግር የለውም እሱን ተው፣ ስለኛ ተው፣ ስላንተ ነው ጥያቄ ነው የጠየቅኩት። ወይ ተረጋጋ የጌታ ሰው። እግዚአብሔር ቁጭ ብሏል አርሽ ላይ ላሳየህ ነው። በዙፋኑ ላይ ይቀመጥ፣ ችግር የለውም። የኔ ይቀመጥም ይሄድም እኔ የጠየቅኩን ብቻ መመለስ መቻል አለብህ። ስለዚህ ከተቀመጠ አንተም ትቀመጣለህ። ፍጡር ነው ማለት ነው አይደል? እግዚአብሔር እንዴ የጌታ ችግር የለውም። ስለኔ ተዋል። አንተ መጠየቅ የራስህን ማስተማር ከቻለ ቆይ ተረጋጋ፣ ቀስ በለህ። መጀመሪያ እኮ የመጣሁት መጠየቅ እችላለሁ ወይ ስላቸው አዋሉ። ስለዚህ አንተ መጠየቅ የለህም ስለሆነ ልመልስላቸው። በቃ አንተ አትፈልግም ግን ልመልስ። ያገ መልስ አላገኘም። አንዴ ቀስ በል ሜት አድርገሽ ቀስ ብያለሁ። መልስ በቃ አዳምጥ። ማን የተቀመጠው ከተባለ አንተ የምታመልከው እግዚአብሔር በዙፋኑ ላይ ቁጭ ብሏል ተደላድሎ። አንዴ እናሳይ። እሺ ያንተስ የት ነው ያለው? ተቀመጠ የሚል የለም። አላህ የኔ ያው መለስኩልህ። አሁን ማስረጃ ላሳይ። እሺ ረጋ በል አንዴ። አልፈልግም ማስረጃውን። የት ነው ያለው ነው? ያለ ማስረጃ የት ነው ያለው? እግዚአብሔር በዙፋኑ ላይ እንደተቀመጠ እናሳይ። ቢሆን አድርጋ ትረብሽ እንጂ እንደምን ነው ቀስ ብለህ ትረብሽ። እግዚአብሔር የቀይ መጠየቅ እኮ ርበሽ አይደለም ሁሱ ሜት አድርግሽ ሜት አድርግ። አንድ እግዚአብሔር ቁጭ እንዳለ ላሳያቸው ለሌሎች። አንተ አፈልገው ችግር የለም። ሌሎች ግን ማየት ፈልገው እንዳላታውቁም እንዴ የኔን ምን አገባ? ለምን ትረብሻለህ? ጣልቃ ትግባ። እግዚአብሔር እንደተቀመጠ ላሳያቸውና ለ1300 ልጆች ከዛ በኋላ ትቀጥላለህ ጥያቄን። አብሽር ምን ይሄን ነካለ ብናየው እግዚአብሔር እንደተቀመጠ ችግር የለውም። አሁን አንተ እኔን ሚውት እያደረግህ ለምን ትረብሻለህ? በጨዋነት እያስተናገርክህ ነው፣ እያስተናገርንህ ነው። ረጋ ብለህ እንድታወራ ፈገግ ብለን ሳቅ ብለን በማመር ነው አይደለ? እግዚአብሔር ቁጭ እንዳለ እንዴ ላሳየህ አንድ ጊዜ። እሺ የት ነው የተቀመጠው የሚለውንም እዛው ላይ አርሽ ላይ ነው ቁጭ ያለው። በነገራችን ላይ በዙፋኑ ላይ ተቀምጧል። ላሳየህ። እሺ መማማር ነው፣ ምን ችግር አለው? በጨዋ ደንብ አይተህ ነው። ነገር ግን አላህ ተቀመጠ የሚል በቁርአንም ሆነ በሐዲስ ላይ እንደሌለ ደግሞ እሱን አስመስክረናል። የትም አታመጣም። እሺ አንዴ በትልቁ ላይ አድርጎ ልጆች ማን ነው የሚያሳይ? ትልቁ ላይ የሚያደርገው እንዴት የሚቀመጥ አምላክ ያመልካል? ወገናችን በጣም ጉድ እኮ ነው። ትልቁ ላይ አድርጉ ልጆች፣ አንዴ ትልቁ ላይ አድርጉ እንጂ እሺ ትልቁ ላይ ሆኛለሁ አይደለ? እሺ ያው እነዚህ ጋር
አንዴ ወደ ትልቁ ወደዛ ነዝሩ ይታያል። እዚህ ጋር ሚልኪያስም አለ ይላል። እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኝና በግራ ቆመው አየሁ አለ። ይወታ ከቀኝና ከግራ ቦዲጋርዶች ቃን የተረጋጋ። ስለዚህ እግዚአብሔር አንተ የምታመልከው አምላክ በዙፋኑ ላይ ቁጭ ብሏል፣ ተቀምጧል አይደል? በጣም ጎበዝ፣ በጣም ጎበዝ። አየሁት የኔ አምላክ እንደሚቀመጥ አየሁት። ጎበዝ፣ አይዋ ጎበዝ። ስለዚህ ጥያቄ ደግሞ ማለት ነው አንተ የሚቀመጥ ፍጡር ነው አይደለም? ምንም ይሁን በቃ አየሁት። خلاص ፍጡር አይደለም። እሺ መልሰልኝ። እኔ ቁጭ ብያለሁ በዙፋኔ ላይ አሁን ለምሳሌ። ስለዚህ ፍጡር አይደለም። ፍጡሩም ሆነ ፈጣሪ እኔ ነኝ ያስኩት። አንተ ምን አገባ? ማንም ሰው እንዳደርግ ልትወያይ በተህ ምን አገባ የሚል በስ አይሰራ። ስለዚህ ቁጭ ያለ የተቀመጠ ካለ መለስክለትም አንተ የጠየቀውን ጥያቄ አልመለስክለትም። ጥያቄውን ግን በቀልድ ቀይረህ ነው ልትመልስ እየሞከርክ ያለው። ባይዘው አስረዳኸው፣ በስነ ስርዓት አስረዳው። ቀልድ ሳይሆን በማስረጃ ነው ያወራሁት። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርምና። እሱ ግን ዋሸ በአምላኬ ላይ የሌለውን ነገር ቀጠፈ። ምን ታደርገኝ? አላህ ተቀምጦ የጠየቀህ እኮ ስለ መጽሐፍ ቅዱስ አይደለም ስለ ቁርአን ነው። ስለዚህ በቁርአን መልስልኝ። አትረብሽ። ቁርአን ላይ አልጠየቀም። ዋሽ ያልኩሽ እኮ ሸግታ አትሰሚም? እዚህ አይደለሽ እንዴ? አላህ ቁጭ ብሏል አለ። አሳየናለሁ፣ ማሳየት አልቻለም። ይሄ ውሸት ቅጥፈት ይባላል በሰው አምላክ ላይ፣ በሰው እብደት ላይ። እኛ ጋር ወጣችሁ እንዲህ አይነት ነገር ደግሞ አይሰራም። እዛው ላይ ከፍታችሁ አላህና መልእክተኛውን ከፍ ዝቅ ስታደርጉ ለምዳችኋል። ከሙስሊሞች ቤት አትችሉም። ከታችኋል። በሙሉ ቁርአን ላይ አላህ ተቀምጧል የሚል የለም፣ አታገኙም። እሱን እኮ ነው የጠየቀው። ተቀምጧል ወይ አልተቀመጠም ወይ? አይ አልተቀመጠም ብለህ ትመልሳለህ። ይዶኒድ መጽሐፍ ቅዱስ ከስምጂ አትረብሽ። አልጠየቀም ልጅ እያልኩሽ ነው። ተቀድም ጀምሮ መጀመሪያ ላይ ቁጭ ብሏል ብሎ ተናገረ። ጥያቄና ድምዳሜ ነገር ወቁ። ደግሞ እየተናገረ ነው ቁጭ ብሏል አለ። ስለዚህ ማስረጃ ሳይ ይባላል ይሄ ነው። ስለዚህ ማን የተቀመጠው ከተባለ እግዚአብሔር ነው። በዙፋኑ ላይ ደል ብሎ ተቀምጧል። አሁን ወደ ቀጣይ ጥያቄ መሄድ ትችላላችሁ። ጥያቄሽ ምንድን ነው? እኔ ነው ያይከለሽ በስነ ስርዓት ጠይቀሽ። እኔ ጥያቄ አለኝ። ጥያቄሽ ምንድን ነው? መጀመሪያ ደረጃ ነብዩ መሐመድ እንዴት ነው ቃላቶቹን ላይክ አስተምሮን ከፈጣሪ የተቀበለበት መንገድ? ጥሩ ጥያቄ። እሱ እንድታብራራልኝ እፈልጋለሁ። ጥሩ ጥያቄ ነው። ወሳኝ ጥያቄ ነው። አንድ ነብይ መለኮታዊ ቃል ከአምላኩ ዘንድ ሲገለጥለት እንዴት ነው የሚል በጣም አሪፍ ጥያቄ ነው። ለነብዩ ሰለላሁ ዐለይሂ ወሰለም በአምስት አይነት መንገድ ከአምላካቸው ከአላህ ሱብሓነሁ ወተዓላ ዘንድ መለኮታዊ ራእይ ግልጠተ መለኮት ይገለጥላቸው ነበር። አንደኛ አምላክ አላህ ሱብሓነሁ ወተዓላ ያለማንም ቀጥተኛ ያለማንም መካከለኛ በቀጥታ በማናገር ልክ ለምሳሌ ዛሬ መስገዳቸው አምስት አውቃት ሶላቶችን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ይሄን ትእዛዝ ሲሰጣቸው ማንም ጅብሪል ምናምን መካከል ላይ ሳይኖር በቀጥታ ነው ያዘዛቸው። ያ ሙሐመድ እያለ ስማቸውን እየጠራ እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት። ገብታችኋል? ማስረጃ ሶሒህ ሙስሊም 162 ላይ ታገኙታላችሁ። አላህ በቁርአን ላይ ይሄን የሚያመላክተን አንቀጽ ይነግረናል። ሱረቱ ነጅም ላይ ፈአውሓ ኢላ ዐብዲሂ ማ አውሓ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ፊ ሃዛል ሐዲስ ፈአውሓ አላሁ ኢለየ ማ አውሓ። ገብታችኋል? ስለዚህ የመጀመሪያው ግልጠተ መለኮት በምን መንገድ ነው ከተባለ አምላክ አላህ ያለማንም መካከለኛ በቀጥታ እርሳቸውን በማናገር ሙሐመድ ሆይ አላቸው በቀንና በሌሊት እነዚህን አምስት አውቃት ሶላት እንድትሰግድ አንተም ትውልድህም ላይ ግዴታ አድርጌያለሁኝ። ምንዳውም ልክ 50 እንደሰገደ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ትእዛዝ በቀጥታ የተቀበሉት ከአላህ ነው ያለማንም መካከለኛ። የሁለተኛው ግልጠተ መለኮት መንገድ ምንድነው? መልአኩ ጅብሪል ታላቁ መልአኩ ገብርኤል በትክክለኛ አፈጣጠሩ በመላእክነት አፈጣጠሩ መጥቶ ቃልን ገልጦላቸው ይሄዳል። ታቻል ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ ሲገለጥላቸው ጊዜ በዚህ መንገድ እንደተገለጠላቸው ይናገራሉ። ማስረጃ قال النبي صلى الله عليه وسلم رأيت جبريل وله 600 جناح ጅብሪልን አየሁት ለእርሱም 600 ክንፎች አሉት አሉ። በክንፋማ ማንነቱ አይተውታል። መላእክቶች ባህሪያቸው አፈጣጠራቸው ከብርሃን ነው፣ የክንፍ ባለቤቶች ናቸው።
ማስረጃ يقول الله سبحانه وتعالى في بداية سورة فاطر الحمد لله فاطر السماوات والأرض جاعل الملائكة رسلا ولي أجنحة مثنى وثلاث ورباع يزيد في الخلق ويشاء يرينا كرا الله ملائكتوችን መልእክተኛ አደረኳቸው የክንፍ ባለቤቶችም አደረኳቸው ከእነርሱ ሁለት ክንፍ ያለው አለ ሶስትም አራትም ከዚያም በላይ ለፍጥረቶች ያሻጀ ለጨምርላቸዋለሁ እያለ ተናገረ። ጅብሪል ስንት ክንፍ አለው? 600 ክንፎች አሉት። በዚህ በመላእክነት አፈጣጠሩ በክንፍ ከነ ክንፉ ነብዩ ሰለላሁ ዐለይሂ ወሰለም ተገልጦ አይተውታል። ሐዲስ ላይ ሲናገሩ ምን አሉ? قال النبي صلى الله عليه وسلم النبي صلى الله عليه وسلم እንዲህ አሉ فبينما انا امشي اذ سمعت صوتا من السماء فيقول يا محمد إنك لرسول الله حقا فرفعت عيناي فإذا هو الملك الذي رأيته في حراء جالسا على كرسي بين السماء والأرض وقد سد الأفق النبي صلى الله عليه وسلم منالو كحراء والشاي يوطه يسال له النمار يهون الدمس كسماء سماهن من يمل دمس محمد هو إنه أنت يا الله ملك تنيا تدرجه تمرت أهل بلن قال سماهن عينو تشلم ولا سماء كفر رجي سملكت ያ በሂራ ዋሻ የተገለጠልኝን መልአክ ራሱኑ ዙፋኑ ላይ ተቀምጦ በሰማይና በምድር መካከል ተመለከትኩት እርሱም የሰማይን አጽናፍ ሞልቶት ነበር ብለው ተናገሩ። መልአኩ ጅብሪል ወደ ሰማይ ቀጥ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲያዩ የሰማይ ቀዳዳ ይታይም ነበር እንዳለ ሸፍኖታል። ጅብሪል በጣም ግዙፍ የሆነ ፍጡር ነው። አላህ ሱብሓነሁ ወተዓላ ይሄን እይታቸውን መስክሮላቸዋል በቁርአን ላይ ወለቀድ ረአሁ ቢልኡፉቂል ሙቢን አለ هذه الهاء تعود الى جبريل عليه السلام በእርግጥም ጅብሪልን በሰማይ አጽናፍ ተመልክቶታል ሙሐመድ እያለ መስክሮላቸዋል። ስለዚህ ሁለተኛ የሚገለጥበት ግልጠተ መለኮት ከአምላክ ዘንድ መልአኩ ጅብሪል በትክክለኛ አፈጣጠሩ ከአላህ ዘንድ ቃልን መልእክትን ይዞ ይመጣል። ያንን ነግሯቸው ይሄዳል ማለት ነው። ሶስተኛው መንገድ መልአኩ ጅብሪል አለይሂ ሰላም በሰው ማንነት ተቀይሮ ቃልን አድርሶላቸው ይሄዳል። ይዛቸዋል። ይሄ ነው ሶስተኛው። መላእክቶች በሰው የመቀየርን አቅም ተሰጥተዋል። መልአኩ ጅብሪል በሰው የተቀየረ መጥቶ ቃልን ሰጥቷቸው ይሄድ ነበር። ለዚህ ማስረጃ ሶሒህ ሙስሊም ቁጥር 8 ላይ በዚህ ማንነቱ ሲገለጥ ሰዎች ሁሉ ይመለከቱት ነበር። ጅብሪልን እና ሚካኤልን በሰው ማንነት ተቀይረው ሲመጡ ያዩአቸዋል። ሰሃቦች ይመለከቷቸዋል፣ ቃልንም ይሰማሉ። ሶሒህ ሙስሊም ቁጥር 8 ላይ ረጅም የሆነ ሐዲስ ነው። ዑመር ኢብኑ አልኸጣብ ራሱ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ሲዘግብ ኩና ጁሉሰን ዐንደ ነብዩ ሰለላሁ ዐለይሂ ወሰለም ብሎ ይጀምራል። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን እያለ ይናገራል። አንድ አካል መጣ፣ ነጭ ልብስ ለብሷል። እግሩንም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጉልበቶችን ማስጠጋ እያለ ይናገራል። ከዚያ በኋላ እርሳቸውን አስተማራቸው፣ ሰሃቦችንም አስተማራቸው። ስለ ኢስላም፣ ስለ ኢማን፣ ስለ ኢሕሳን ማ ሁወል ኢስላም ያ ሙሐመድ እያለ ጠየቀ። ማ ሁወል ኢማን ማ ሁወል ኢሕሳን ሁሉንም ከመለሱለት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሃዛ ጅብሪል አታኩም ዩዐልሙኩም አምረ ዲኒኩም ይሄ መልአኩ ገብርኤል ነው፣ ስለ ዲናችሁ ስለ ሃይማኖታችሁ ሊያስተምራችሁ መጥቶ ነው። ስለዚህ ሶስተኛው ግልጠተ መለኮት ከአላህ ዘንድ መልአኩ ጅብሪል አለይሂ ሰላም የሰው ማንነትን ይዞ መጥቶ ቀርቦ ቃልን አድርሶ መሄድ ነው። አራተኛው መንገድ ከአላህ ዘንድ ለነብዩ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ ግልጠተ መለኮት የሚገለጥበት መንገድ ምንድነው? ህልም ነው። የነብያቶች ህልም ከአላህ እንጂ ከሰይጣን አይደለም። ልክ ለምሳሌ ኢብራሂም አለይሂ ሰላም ልጁን እረድ የሚል ትዕዛዝ የመጣለት በህልሙ ነበር። ማስረጃ فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين إبراهيم عليه السلام ልጁን እረድ የሚል ትዕዛዝ የመጣለት የግልጠተ መለኮት መንገድ የራእይ መንገድ በህልም ነበር። አምላክ በቀጥታ አናግሮት ገብርኤል ተልኮ ምናምን አልነበረም። ልጄ ሆይ እኔ በህልሜ አንተን ሳርደህ አያለሁኝ አለው። ልጁም ምን አለ? ቃለ ያ አበቲ ፍዐል ማ ቱእመር አለ። አባዬ ሆይ የታዘዝከውን ፈጽም አለ። ትዕዛዝ ብሎ ጠራው ልጁ። አያችሁ አይደለ? የነብያቶች ህልም የአምላክ ትዕዛዝ ነው፣ ራእይ ነው፣ ግልጠተ መለኮት ነውና ያየኸውን ህልም ፈጽም ሳይሆን ያለው የታዘዝከውን ትዕዛዝ ፈጽም ብሎ ነገረው። የአምላክ ትዕዛዝ ወደ ነብያት በህልማቸው ይገለጣል። ለነብዩ ሰለላሁ ዐለይሂ ወሰለም በዚህ መንገድ ይገለጥላቸው ነበር። ጅብሪል ገና በሒራ ዋሻ ሳይመጣ በፊት መጀመሪያ በዚህ አይነት ግልጠተ መለኮት አምላክ አላህ ሱብሓነሁ ወተዓላ ይገልጥላቸው እንደነበር ያሳያቸውንም ህልም በገሃዱ ዓለም ልክ ጠዋት ላይ ሲያሳያቸው እንደነበር እናታችን አይሻ የመሰከረችው ነገር ነው። ዛቻላም ይህ ነው። ሌላኛው ምንድነው የመጨረሻው ከተባለ ግልጠተ መለኮት ከአላህ ዘንድ ለነብዩ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እያሉ ቃል በቃል ይናገራሉ። ነብያችን ሰለላሁ ዐለይሂ ወሰለም ቃል ሲመጣላቸው የነበረበት መንገድ አንደኛው መንፈስ ቅዱስ ምሪት ነው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ መንፈስ ቅዱስ በልቤ ላይ ቃልን አስተላልፎልኝ ሄደ ይላሉ ሐዲስ ላይ።
አላህም ይሄን በቁርአን ላይ ሲናገር ሱረቱ ነህል ላይ قل نزله روح القدس من ربك بالحق ليثبت الذين آمنوا وهدى وبشرى للمسلمين ያ ይናገራል። ይሄን ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው እያለ ይናገራል። እነዚህ አምስቶቹ ግልጠተ መለኮት ከአላህ ዘንድ ለነብዩ ሰለላሁ ዐለይሂ ወሰለም ሲተላለፍበት የነበረ መንገድ ነው። እሺ ሌላ ጥያቄ አለሽ? ሄሎ አዎ ሌላ ጥያቄ ደግሞ አሁን ለምሳሌ መጽሐፍ ቅዱስ ለምን መጣ? ጥሩ እሺ ጫልጨረሽ ቀጥይ። አይ በቃ መጽሐፍ ቅዱስ ላይክ ዋናው ፐርፐዙ እዚህ ምድር ላይ መጣበት ምንድነው? እሺ እንግዲህ አንድ ልታውቁ የሚገባው ነገር ምንድነው? አምላክ ባለፉት ነብያቶች በኩል መለኮታዊ መጽሐፍቶችን አውርዶ ነበር። በሙሳ አለይሂ ሰላም ላይ አውርዶ ነበር ተውራት ወይንም ኦሪት የተባለ። በኢሳ አለይሂ ሰላም ላይ አውርዶ ነበር ኢንጂል ወይንም ወንጌል የተባለ። ወንጌሎች አይደሉም ኢንጂል ለኢሳ የተሰጠው መጽሐፍ። አላህ ይህን በቁርአን ላይ ይናገራል። ወለቀድ አተይና ሙሳ አልኪታበ ፈኽቱሊፈ ፊህ እያለ ይናገራል። በእርግጥም ለሙሴ መጽሐፍን ሰጥቼው ነበር እያለ ይናገራል። ኢና አንዘልነ ተውራት እኔ ነኝ ኦሪትን ተውራትን ያወረድኩት ለሙሴ እያለ ቃል በቃል ይናገራል። ለኢሳ አለይሂ ሰላም ኢንጂልን ሰጥቶት እንደነበር ይናገራል። ثم قفينا على آثارهم برسلنا وقفينا بعيسى بن مريم وآتيناه الإنجيل ለዒሳ ኢንጂልን ሰጠሁት ይላል ወይም ወንጌል ማለት ነው። ነገር ግን እነዚህ መጽሐፍቶች ከነዚህ ከነብያት በኋላ የጠበቀ ኃላፊነቱን አምላክ አላህ Subhanahu Wa Ta'ala ለሌሎች ለግለሰቦች ሰጣቸው። አደራ በነብያቶች ላይ እንዳወረድኩት ሳትቀነሱ፣ ሳትጨምሩ፣ ሳትበርዙት ለትውልዳቸው አስተላልፉት አላቸው። እነዚያ ሰዎችም ፈተናውን ወደቁ፣ ሊጠብቁት አልቻሉ፣ በረዙት፣ ቃሉ ጨመሩበት፣ ቀነሱበት፣ ቀላቀሉበት። ስለዚህ በዚህ ሁኔታ ይገኛል ይሄ መጽሐፍ እስካሁን ድረስ ማለት ነው። በእርሱ ላይ ያሉ መለኮታዊ ቅሪቶች እውነታ የሆኑ ነገራቶች እንዳሉ ኢስላም ያስተምራል። ለምሳሌ መሲሁ በድንግልና መወለዱ በትክክል እውነት እንደሆነ ያስተምራል። ልክ እንዲሁ መሲሁ ሙታንን ሲያስነሳ እንደነበር ይሄንንም ያስተምራል ቁርአን። ማየት የተሳናቸውን ይፈውስ ነበር፣ መስማት የተሳናቸውን ጆሮአቸውን ይከፍት ነበር። እነ አብርሃም እነ ሙሴ እነ ኢስሐቅ እነ ያዕቆብ የሚባሉ ጻድቆች ነቢያቶች እንደነበሩ ቁርአን ይመሰክርላቸዋል። ስለዚህ ነው እና እነዚህ መጽሐፍቶች በቀደሙት ነቢያቶች ላይ ወርደው የነበሩ ሲሆኑ አስላቸው መሰረታቸው፣ ነገር ግን ከዚያ በኋላ ሰዎች የራሳቸውን ሀሳብ የቀላቀሉባቸው መጽሐፍቶች ናቸው ማለት ነው። ይሄ ነው። እሺ እኔ ጥያቄ ምን መሰለ ፐርፐዙ ላይክ መጽሐፍ ቅዱስ የመጣበት ፐርፐዝ ዋናው ዓላማው ምንድነው ነው? እሺ ዋናው ዓላማውና የመሰረቱ ምን ነበር ከተባለ እነዚህ መጽሐፍቶች በነቢያቶች መጀመሪያ ላይ ከመወረዳቸው ስንነሳ ጊዜ አንዱን አምላክ አላህን በብቸኝነት ሰዎች እንዲያመልኩ ሊያስተምሩ ዘንድ ነበር። ለዚህም ነው እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። ይህ የተዛዛት ሁሉ መጀመሪያና ይህን መጀመሪያ እንደሆነ ይናገራል። ይሄ ነው ዓላማቸው። የነቢያቶች ትምህርት ይሄው ነበር። ይሄ ነው ዓላማቸው። እነዚህ መጽሐፍቶች መሰረታቸው የነበረው ተሻለ አይደል? እና ደግሞ ላይክ ቁርአን የተጻፈው መጽሐፍ ቅዱስን ለመቃረን ቢሆንስ? ኦኬ በውስጡ ያሉ ስህተቶችን ሊቃረናቸው ነው። ቁርአን የመጣው በሶስት ዓላማ ነው መጽሐፍ ቅዱስን አስመልክቶ ማለት ነው። አንደኛ በውስጡ ያሉ እውነታዎችን እውነታ ናቸው ብሎ ያረጋግጣቸዋል። ሙሰድቀን ሊማ በይነ የደይሂ ይላል። ያለፉትን እውነታዎች የሚያረጋግጥ የሆነ ነው። ሁለተኛ በውስጡ ያሉ ስህተቶችን ስህተት ናቸው ብሎ ሊያርማቸው ነው የመጣው። ለምሳሌ አምላክ 7 ሰማያትን 7 ምድርን በ6 ቀን ከፈጠረ በኋላ በ7 ቀን ከስራው ማረፈ ይላል። አምላክ ስራ ሰርቶ የሚያርፍና ረፍትን የሚተነፍስም አይደለም። ተነፈሰም ስራውን ከስራው ማረፈ እያለ ይናገራል። ይሄ ስህተት ነው እያለ አላህ ይናገራል። እኔ 7 ሰማያትን 7 ምድርን ፈጥሬያለሁኝ በስራዬም ላይ ቅንጣት እንኳን ድካም አላጋጠመኝም ነበር እያለ ይናገራል። ልክ እንዲሁም በነቢያቶች ላይ የተነገሩ ስህተቶችን ያርማቸዋል ቁርአን። ለምሳሌ ሃሮንን ታውቂያለሽ አይደል? የሙሴ ወንድም መጽሐፍ ቅዱስ ላይ ነብይ እንደሆነ ይናገራል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ብትሄጂ ሙሴን እግዚአብሔር ምን ይለዋል? እኔ አንተን ለፈርዖን አምላክ አድርጌሃለሁ፣ ወንድምህንም አሮንም ነብይ አድርጌልሃለሁ ይለዋል። ይህ ነብይ ግን ጣዖት ሲያስመልክ እንደነበር እዚያው ኦሪት ዘጸአት ምዕራፍ 32 ቁጥር 1 ላይ ታገኛለሽ። እስራኤላውያኖች ከግብጽ በወጡ ጊዜ የዛኔ ሙሴ አምላኩን ለማናገር በሄደ ጊዜ ለ40 ቀን ለእስራኤላውያን ሰዎች ወርቃቸውንና ብራቸውን እንዲሰባስቡ አቅልጦ የጣዖት ወይፈን ወይንም ጥጃ የሰራላቸው አሮን እንደሆነ መጽሐፍ ቅዱስ ይናገራል። በዚህ በነብይ ላይ ይናገርበታል እንደሱ ብሎ ይሄ ነው አምላካችሁ ብሎ አሮንም ሰጣቸው። እነዚህም ሰዎች ያንን ማምለክ ጀመሩ።
ነገር ግን ቁርአን ይሄንን አረመው። የሚገርምሽ በፍጹም ያንን አሮን አላደረገም ማለት አሮን እኔን አምልኩ አላህን አምልኩ ብቻ ብሎ በዚህ በትምህርቱ ላይ ጸንቶ ነበር እያለ ይናገርለታል። ነገር ግን ሳሚሪ የተባለ ሰው ነው ያን ጣዖት የሰራላቸው ብሎ አረመው መጽሐፍ ቅዱስ። አይሽ በነብያቶች ላይ የማይገባቸውን ክብር የገለጸባቸውን ነገራቶች ሁሉ አረሟቸዋል። ቁርአን የነብያትን ክብር ሁሉ አጠብቋል። የአምላክን ክብር ሁሉ አጠብቋል። እሺ ኢየሱስ ክርስቶስ ገላትያ ምዕራፍ 3 ቁጥር 13 ላይ የተረገመ እንደሆነ ይናገራል ጳውሎስ። ነገር ግን ቁርአን መጣና አረበው የተባረከ ነው እርሱ እያለ ይናገራል። ወጀዐለኒ ሙባረከን አይነማ ኩንቱ አለ መሲሁ ሲናገር በቁርአን ላይ ሱራ መርየም ላይ ቁጥር 19 ላይ በየሄድኩበት ስፍራ ብሩክ የተባረኩኝ አድርጎኛል አለ። ብሩክ ነው ብለን እናምናለን። እሺ ነገር ግን ገላትያ 3:13 ላይ በተጀ ኢየሱስ ክርስቶስን መርገም ነው እያለ ጳውሎስ ይናገራል። የተረገመ እንደሆነ ይናገራል። ሌላም ነገራቶች ልክ እንዲሁ ያዕቆብ አባቱን ኢስሐቅን ማየት ስለማይችል ከወንድሙ ከኤሳው በረከቱን አጭበርብሮ ሰርቆ እንደወሰደበት ይናገራል መጽሐፍ ቅዱስ። አላህ ግን ቃል በቃል እኔ ራሴ ነኝ መርጬ የባረኩት ያዕቆብን ብሎ አረመው መጽሐፍ ቅዱስ ነው። ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ወሊልአይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። አብርሃም ኢስሐቅን ያዕቆብን በዚህ በመጽሐፍ ላይ አውሳላቸው ሙሐመድ ካለ በኋላ እነዚህ ከእኔ ዘንድ በእኔ የተመረጡ ናቸው አለ። በረከቱን አጭበርብሮ ሰርቆ አይደለም። ከአምላክ የሚገኝ በረከት ሲጀመር በመስረቅና በማጭበርበር የሚወሰድ ነገር አይደለም። ከአምላክ በመመረጥ የሚገኝ ነገር ነው። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ ከመላእክቶችም ከሰዎችም መልእክተኞችን ራሴ ነኝ የምመርጠው ብሎ አላህ ሱብሓነሁ ወተዓላ አረመው። ይሄን እዚያ ጋር ግን አባቱ ማየት ስለማይችል ኢስሐቅን እኔ ኤሳው ነኝ ብሎ ቀረበውና በረከቱን አጭበርብሮ ወሰደበት ይለናል። ተመልከቱ፣ ይሄ ነው። ሌላው ልክ እንዲሁ ሰለሞንን ከሃዲ እንደሆነ መጽሐፍ ቅዱስ ይናገራል። ወጥቷል አይደል? መጽሐፍ ቅዱስ ላይ በጣዖት አምላኪያን ሴቶች ፍቅር እንደወደቀና ከዚያ በኋላ በእነርሱም አማልክቶች ላይ ለእነርሱ አማልክት ቤቶችን ሲሰራ እንደነበረ አምላኩን እንደካደ ይናገራል። ቁርአን መጣና ይሄን አረመው። ወማ ከፈረ ሱለይማን አለ፣ ሰለሞን ግን በፍጹም እኔን አልካደም ነበር ብሎ በትክክል በአምላኩ ትእዛዝ ላይ የጸና እንደሆነ አድርጎ መሰከረለት። አየሽ እንዳለ እነዚህን ሁሉ ስህተቶች አረባቸው መጥቶ። ይሄ ጥቂት ነው የነገርኩሽ፣ በጣም በርካታ አለ። ኢንሻአላህ አይደል? ያ ነው ያሉትን እውነታዎች ደግሞ ያጸድቃቸዋል። በድንግልና የተወለደ ብቸኛው ልጅ መሲሁ እንደሆነ ቁርአን ይናገራል። ክርስቶስ ወይንም መሲሁ ተብሎ የሚጠራው እሱ የማርያም ልጅ እንደሆነ ቁርአን ይናገራል። አልመሲህ እያለ ይጠራዋል። ለቀድ ከፈረ ምን ይላል? يقول سبحانه وتعالى لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل يالا ينكرل المسيح ክርስቶስ እንዲህ አለ ያላ ይናገርለታል። ይሻላል። ሌላም ነገራቶች ያሉትን እውነታዎች ያዘርካቸዋል ቁርአን፣ የሌሉትን ስህተቶች ደግሞ ያርማቸዋል። ነገር ደግሞ ልክ እንዲሁ ሶስተኛው ነገር ምንድነው? የነብያትንም ክብር ሆነ የአምላክን ክብር የማይነኩ ነው። ነገር ግን በቁርአን ላይ ያልተገለጹ ነገራቶች ከሆኑ እነዚህን ደግሞ ዝም ብሎ ያልፋቸዋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ ምን አሉ? ላ ቱሰዲቁ አህለል ኪታብ ወላ ትከዚቡሁም፣ የመጽሐፍ ባለቤቶች እውነት የማትበሏቸው ሐሰት የማትበሏቸው ያሉት የኛን ሶስተኛውን ነጥብ አስመልክቶ ነው። እውነት የሆነውን ግን እውነት ነው እንላለን፣ ሐሰት የሆነውን ደግሞ ሐሰት ነው እንላለን። ይሄን ይመስላል። እሺ እሱ እንትን ጥያቄ ደግሞ ሌሎቹ እንዳለ እንትኖች ሐዋርያቶች በመንፈስ ቅዱስ ተቀርጾላቸው የእግዚአብሔርን ቃል ካስተማሩ ሀውካም ውሸት ይጽፋሉ? እንዴት ውሸት ይጽፋሉ? ሁለተኛ ጥያቄ ደግሞ መርየም ስትወልድ ተጨነኩኝ ምናምን ብላ ለእግዚአብሔር ስትነግረው ከመሐከላችን አንዱን ልከንልሻል እሱ ራሱ ያወራሻል አላት። ላይክ ከመሐከላቸው ሲል ማንን ነው? ኢዛት ገብርኤል ነው ወይስ ደግሞ ኢሳን ነው? እሺ ቁርአን ላይ ስላለው ነው እየተየክሻለሽው። ከመሐከላችን አላለም። ፈርሰልና ኢለይሃ ሩሐና ነው ያለው። ወደ እርሷም መንፈሳችንን ላክን ነው የሚለው። መልአኩ ጅብሪል አለይሂ ሰላም ወደ እርሷ ተልኮ እሷን አጽናንታታል። እንዲሁም ደግሞ ልጅ እንደምትወልድ አብስሯታል። ያን ሁሉ ነግሯታል። ፓርት ከፍተህ ቃል በቃል እንድትልልኝ ስለምፈልግ ነው። መርየም ስትል መልስ ሲሰጣት እግዚአብሔር ከመሐከላችን አንዱን ልከንልሻል። እኔ በእንግሊዘኛው ቨርዥን ነው እንትን ያልኩት ብቻ። እሺ ከፍቼ ላሳይሽ። ከመሐከላችን ሳይሆን የሚለው ከመንፈሳችን ነው የሚለው። ከመሐከላችን አንዱን አይደለም። አንዴ ላሳይሽ። ኦኬ ከመንፈሳችንም ከሆነ ማንን ነው? ኢዛት ክርስቶስን ነው ወይስ ደግሞ
አይደል? መንፈስ የተባለው መልአኩ ጅብሪል ነው። መልአኩ ጅብሪል መንፈስ ይባላል። በርካታ ቦታ ላይ አላህ በመንፈስ እያለ ይጠራዋል። እርሱ ለሰዎች በነቢያት በኩል ከአላህ ዘንድ መንፈሳዊ የሆነ ህይወት መለኮታዊ ራዕይ ስለሚያመጣ መንፈስ ተብሎ ተገልጿል። እሱ እና ሩህ ተብሎ ይገለጻል። እርሱ በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ መንፈስ እያለ ይጠራዋል። እና ከመካከላችን አንዳችን አይደለም የሚለው ከፈለግሽ ላሳየሽ፣ ከመንፈሳችን ነው የሚለው ሱራ መርየም 2ኛ ገጽ ላይ እናገኛለን። እሺ መርየም ያው እና እዚህ ጋር እሺ ከእነርሱም መጋረጃን አደረገች ይላል። በመጀመሪያ ከዚህ በመጽሐፍ ውስጥ መርየምን ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ይላል። ከዚያም በኋላ ከእነርሱም መጋረጃን አደረገች፣ መንፈሳችንንም ጅብሪልን ወደ እርሷ ላክን፣ ለእርሷም ትክክለኛው ሰው ሆኖ ተመሰለላት ይላል። አየሽ እንጂ ከመካከላችን አንዳችንን ሳይሆን የሚለው ከመንፈሳችን ነው የሚለው። ኦኬ እሺ እንትን ላይ አሁን ለምሳሌ እንትን ቁርአን ሲመጣ በአረብኛ ብቻ ነው አይደል? የተላከለት ነብይ አረበኛ ቋንቋ ተናጋሪ ስለሆነ በአረበኛ ይወርድለታል። በየሁሉም ነብያት ዘመን በየቋንቋቸው ይወረድላቸዋል። ይሄን አላህ በቁርአን ላይ ሌላ ቦታ ላይ ይናገራል። ሲተረጉሙ እንደፈለጉት ተርጉሞት ቢሆንስ? ፎር ኤግዛምፕል አሁን ለምሳሌ በእንግሊዘኛ ሲተረጎም በአማርኛ ሲተረጎም በራሳቸው ላይክ እነሱ እንደተረዱት ተርጉሞት ቢሆንስ? ላይክ እንግሊዘኛው ቨርዥን ላይ ሂድ ጉግል ላይ ገባና ኦር ሰምቲንግ በእንግሊዘኛው ቨርዥን ሂድ። በእንግሊዘኛው ላይ ከሶስታችን አንዳችን ይላል። ከመሐከላችን አንዱን ልከንልሻል ነው የሚለው። ከመሐከላችን የሚል ትርጓሜ ካለ ታውጣው ነው እሱ አንዴው ታውጣው። አሁን እኔ እጄ ላይ የለም፣ ግን አንተ ማውጣት ትችላለህ። እንግሊዘኛው ቨርዥን ስልክ ላይ ያወጣና ይብሩ አንድ ያወጣና እንግሊዘኛው ታውጣልሽ። እኔ ራሴ ላውጣልሽ። ጅብሪል ብሎ አልገለጸውም። ወይኔ ያውጣልሽ ቃል በቃል እስኪ አንዴ ወጣው። ይሄኛው በኋላ ላይ ረቡል መላእክት ይወሩህ የሚለው በኋላ እናየዋለን። ግን እንግሊዘኛውን ላውጣልሽ የምትፈልጊው ነው። እሺ ያው ልሽ ቁርአን እንግሊዘኛ ሎክ ይሄ አይደለም። እሺ አይ ቲንክ ሱረቱ መርየም ቁጥር ስንት ላይ ነበረ? ፋርሰልና ኢለይሃ ሩሃና ሱራ መርየም ምዕራፍ 19 ቁጥር 17 ቁጥር 17 እሺ እስቲ ያውልሽ እዚህ ጋር ይሄ ነው የሚለው አየሽው። then she screamed herself off from them then we sent to her our angel of revelation ነው የሚለው አየሽው our angel of revelation ኤንጅል ማለት ምን ማለት ነው? መልአክ አለሽ አለው ሜትሽናንሽ እንድትረጅ። አዎ አለው ግን እኔ ያነበብኩት ላይ በቅንፍ ውስጥ ጅብሪል የሚል አላየው። እሱን በቅንፍ ውስጥ ጅብሪል ያበስርሻል የሚል የለም ያነበብኩት ላይ። ያነበብሽው ላይ ስታመጣና ጅብሪል ነው፣ ግን ቃል በቃል ቁርአንም እንደዛ ነው የሚለው። ያው እንዳመጣሽው እዚህ በእንግሊዘኛው ላይ መልአክ እንደሆነ የሚናገር። እሺ በተለያየ ቋንቋ ሲገለበጥ በራሳቸው አባባል ቢገለብጡትስ? ላይክ ቆይ ሁሱ ሳያወራ በፊት አንዴ እኔ ይሄን ልጨምርና ልዝጋሽ። አንዴ ይለሽ አሁን ለምሳሌ ሩህ የሚባለው ነገር ምን ይላል መሰለሽ? ተመልከች። ግሎሪ ቱ ዩ ሞስት ሆሊ አር ዩ አለ ሎርድ ኦፍ ዘ ኤንጀልስ ኤንድ ዘ ስፒሪት አለ። ይሄ ስፒሪት የምትዩ ማን ተብሎ ነው የተቀመጠው መሰለሽ? እሺ ጅብሪል ተብሎ ነው የሚቀመጠው። ዩ ዘ ረብ ኦፍ ዘ ኤንጀልስ ኤንድ ጅብሪል አለ። እሺ ሩህ የሚባለው ነገር እዚህ ጋር ሩህ ብሎ ነው የሚያስቀምጠው። ተመልከች። ሩህ የሚለው ረብ አለው ራሱ። ረብ ማለት አምላክ ማለት ነው። እሺ ራሱ ረብ ያለው ነው ሩህ የሚባለው ነገርና አፎን ሁሱ ቀጥል። ኦኬ ትምህርት ስታስተምሩ በምን አይነት መልኩ ነው የምታስተምሩት? ላይክ ቃሉ እንዴት ነው? በመሰለክ ነው ተርጉመህ የምታስተምረው ወይስ ትክክለኛ እሱ ያንን ቃል ማለቱን እርግጠኛ ሆነክ እንዴት ነው የምታስተምረው? ምክንያቱም ቃላት የተለያዩ ትርጉሞች አሉት።
እሺ የቃሉን መሰረቱን እኛ እናውቀዋለን። ለምሳሌ ተተርጉሞ የመጣበትን አለ ለኛ ኢትዮጵያን ስለሆነ በአማርኛ ተተርጉሟል አይደል? እኛ ደግሞ ያን ብቻ ሳይሆን የቃሉን መሰረት የቃሉን እናት የሆነውን የወረደበትን ቋንቋ በራሱ እናውቀዋለን። አረበኛ ነው ማለት ነው። ያ እሱ ጥያቄ የሚነሳው የቱ ጋር ይመስልሻል? ምናልባት ወደ ክርስትና ላይ ብንሄድ እንዳው ሌላ ትርጉም ቀይረው ቢሰጡሽ አንቺ አሁን ዕብራይስጡን ሄደሽ መረዳትና ማንበብ አትችይም አይደል? እስኪ መተሻሻው አንተ አረብኛ እንደማትችለው ማለት ነው። እኔ እችላለሁ አረበኛ፣ አንቺ ግን ዕብራይስጡን አትችይውም። ያው ያምንሽ ነው። ልክ ነው። አንተ ስለተባልክ ነው አረብኛ የቻልከው። እኔም ዕብራይስጥ ብማረው እችላለሁ እኮ ማለት አሁን እንዳው የተሳሳተ ትርጓሜ ቢሰጡሽ ማወቅ ትችያለሽ። ሄደሽ አንተስ የተሳሳተ ትርጉም ቢሰጡ ማወቅ ትችላለህ? እችላለሁ። ምክንያቱም አፍ ቋንቋ የፈታህበት አማርኛ ነው። አረብኛን ተምረህ ነው ቁርአንን የምታነበው አይደል? ላይክ ደሴ ምንም ዕብራይስጥን ተምሬ እንደማነበው ማለት ነው። የተሳሳተ ትርጉም ቢሆን ወደ ስህተት የሚመራ ነገር ቢሆን እንዴት እርግጠኛ ሆነ? አንድ ሰከንድ ትሰጠኛለህ? አንድ ነገር ብቻ ልነግርህ። አፎን ወገናችን አወቀ እግዚአብሔር ኢየሱስን ያውቀዋል ይላል ባይብል ላይ። ይቅርታ እሺ፣ አንድ እንድትረጂ ስለፈለኩ ይቅርታ። ግን ያውቀዋል ይላል ማን? ኢየሱስ እግዚአብሔርን ያውቃል አይደለ? ኦፍ ኮርስ አወቀው ማለት ነው። ኢየሱስ እግዚአብሔርን አወቀው አይደለ? በእኛ ያው እግዚአብሔር ኢየሱስም አንድ ነው ብለን ነው የምናስበው። ግን ያውቀዋል አይደለ? ኦፍ ኮርስ ያውቀዋል። አዎ አዳምስ ሔዋን አዳምን አውቋታል? አዳም ሔዋንን አውቋታል? መጀመሪያ ላይ አውቃትም ነበር። ከተፈጠረች በኋላ ነው ያወቃት። ባይብል ላይ ለምሳሌ አዳም ሔዋንን አወቃት ይላል። ምን ማለት ነው? አወቃት ነው። ከተፈጠረች በኋላ አጠገቡ ሲያገኛት አወቃት እኮ። አወቃት ማለት በዚህ ትርጉም አወቃት አይደለም። እሺ ተገናኛት ማለት ነው። አዎ እኔ አሁን ለምሳሌ መጽሐፍ ቅዱስን ሳነብ ልነግርሽ ነው። ቆይ አንዴ እኔ እቺን ተናገር ይችላል። እግዚአብሔር ኢየሱስን አወቀው ማለት ልክ አዳም ሔዋንን አወቃት እንደማለት አለመሆኑን እንደምትገነዘቢ ሁሉ ሩህ የሚለው ቃል ቁርአን ላይ ለብዙ ነገር ውሏል። ለቁርአን ውሏል፣ ለጅብሪል ውሏል። ተግባባን? ለነፍስ ውሏል። ስለዚህ የቋንቋዊ አጠቃቀሙና አውዳዊ ፍቺውን ነው የምታየው። ተግባባን? እና ተዛማጅ ሙግቶችን ትይዛለሽ። እንደዚህ አይነት ነገሮችን ነው መጠቀም ያለብሽ እንጂ እኔ አሁን ደግሞ ስነግርህ ይሄንን ለመናገር ነው በቃኝ ነኝ። እኔ አሁን አልተረዳሁም። ፎር ኤግዛምፕል በስነ ስርዓት አላስረዳኸኝም። እኔ አሁን ሳስረዳ ስለ መጽሐፍ ቅዱስ እንዴት ነው የሚገባሽ ስትለኝ አስተማሪው ሲያስተምር መንፈስ ቅዱስ ተገልጾለት ያን ቃል በዚህ መንገድ መሆኑ ስለሚያስተምረኝ ነው። ገባህ? አሁን ለምሳሌ አንተ ስታስተምር ግን መንፈስ ቅዱስ ተገልጾልክ ነው የምታስተምረው? ኦራሲፍ አንተ እንደተረዳኸው ነው የምታስተምረው ወይስ? በቃ እኔ ስለተረዳኝ የኔን ሐሳቤን እሱ ይገልጽልኛል። እኔ መሀል ላይ ጣልቃ መግባት ፈልጌ አይደለም። እሺ እሱ ይገልጽልኛል። ያው ጀዛከላህ ኸይር። እሺ ያው ምን መሰለሽ አንቺ በመካከል ላይ ይሄን ነገር ስላነሳሽው ነው የተሳሳተ ትርጓሜ ሰጥቷቸው እንደሆነ እንዴት መረዳት ትችላላችሁ የሚል ጥያቄ ነበር። ባጭሩ እኛ ትርጉሙ ላይ አማርኛ እሱ ላይ አይደለም የምንመረኮዘው ወይንም መንጠልጣያችን እሱ አይደለም። ያስሻል አይደል? ማንም ሰው መጥቶ አማርኛ ላይ ዛሬ የተሳሳተ ትርጓሜ ይናገራል ቢል እኛ ቃሉን የወረደበትን አረብኛውን ስለምናውቀው በዚያ መረዳት እንችላለን። ማንም ሰው መጥቶ በሌላ ትርጓሜ ሊሸውድ አይችልም። ከተሻለ አይደል? ያ ነገር ግን ይሄን ነገር ዛሬ አሁን እዚህ ያለ ክርስቲያን ሁሉ ገብቶ እንደው ዕብራይስጡን እያነበብክ እስኪ አስረዳን ብንለው አይችልም። ይሄን አንቺም ታውቂያለሽ። አንቺም ማድረግ አትችይም። ወትራል አይደል? አንድ ገጽ ዕብራይስጥ ወይንም የግሪኩን አንብቦ ማስረዳት የሚችላል ላይ የለም። እኔ አረበኛውን አንብቤ እንደማስረዳው ማለት ነው። ዕብራይስጥ እኮ ጀስት ቋንቋ ከተማርከው ትናገራለህ። ምንም የተለየ ከአረብኛ የተለየ እንትን የለውም። ከተማርከው ነው ግን አልተማራችም። አንተ አረብ ኦፍ ኮርስ አንተ እኮ ስለተማርከው ነው አይደል አረብኛን የቻልከው? ኦር ደግሞ ስለሰራህበት ወይ ያለህበት ሀገር ስለሚያወሩ አይደለም። ያለሁበት ሀገር ሳይሆን ቁርአንን አንብበህ መቼስ አረብኛ ተናጋሪ አትሆንም። አይሆንም ብኛለሁ። እዚህ አረብ ሀገር ካልመጣ በፊት ነው የምናገረው። አረብነት ካተስከኝ ቁርአን አንብቦ አረብኛ ፐርፌክት የሚናገር ሰው የለም።
ይናገር ነበር ልጅ እያለሁኝ እዚህ ሳልመጣ በፊት እዚህ የመጣሁት ከ5 ዓመት በፊት ነው። እዚያ ያለሁ ግን ከዚያ በፊት ምግባባ ነበር ሰዎች ጋር ቁርአንን በደንብ አንብበን አረበኛ መናገር መረዳት እንችላለን። መጀመሪያ አረብኛውን ጽሁፉን ቃሉን አስተምሮ ካደለ ወደ ቁርአን ማንበብ የምትገባው ቋንቋውን ተምረህ ነው እኮ ወደ አረብኛ ማንበብ የምትገባው አይደለም። ከመሰረቱ መጀመሪያ ቁርአን መማር እንዴ ለምንድን ነው እንዲህ የምታደርገው? ይሄ እኮ ፍጥጥ ያለ ክርክር ነው። ስትወለድ አረብኛ ነው የምታወራው? ስትወለድ አማርኛ ተናጋሪ ነው ኢትዮጵያዊ ነህ። how come አረብኛ ትናገራለህ ካልተማርክ በስተቀር? ቁርአን ስንቀራ ጊዜ ስንማረው ጊዜ በዛው ስትማረው አረብኛን ስለተማርከው ነው። ቁርአን እንድታነብ አረብኛ አስተምሮክ ነው አይደል እንዴ? ቁርአን ያነበብከው አይደለም። ቁርአን ስንቀራ በአማርኛ ነው የተማርከው። ቁርአን ስንቀራ ጊዜ የዛን ትርጉሙን ስንማረው ጊዜ አረብኛ ቋንቋ መናገርም ሁሉ ነገር እንድንችል ያደርጋል። ሴንስ የለውም። ምክንያቱም ቁርአን ያነበበ ሁሉ አረብኛ ተናጋሪ ስላልሆነ ማለት ነው። ስለዚህ ለእናንተ እኛ ተአምሮት ነን ማለት ነው። ምክንያቱም ተአምሮ ማለት ከሰው ልማድ ወጣ ያለ ነገር ነው። እኛ መጽሐፋችንን ቁርአንን አንብበን ከነቋንቋው በደንብ መናገርም መረዳትም እንድንችል ካደረገን ይሄ ነገር ለእናንተ ከአይምሯችሁ በላይ ከሆነ ተአምሮች ነን እኛ ሙስሊሞች። እንዴት አረብኛ እኮ የሚችል ሰው እኮ ነው አማርኛን ችሎ ያስተማረክ እንጂ በደመ ነፍስ አይደለም ተምረክ። እኔንም እኮ ዛሬ ጊዜ ከነቋንቋው እንድንማር እሱ እንትን ይለና እኔ እሱን እኮ ነው እያልኩ ያለው ከነቋንቋው ተምረክ ነው። ከዛም በኋላ ቋንቋ ለብቻ ተምረን አይደለም ወገናችን። ቋንቋ የቋንቋ ትምህርት ቤት ብለን አልተማርንም በጭራሽ። ቁርአንን ቀራ ነው ትርጉሙን ተማረን አለቀ خلاص። አረበኛ እንድንናገርና እንድንረዳ ስፔሊንጎቹን ተማርክ። ምክንያቱም እንድታነብ ስለሚፈልግ እዛ ላይ የተጻፈው እንድታነብ ቃላቶቹን ተማርክ። ባጭሩ ይሄን ማድረግ የሚችል ክርስቲያን አለ አሁን? ወይ ዕብራይስጡን ወይ ግሪኩን አንብቦ ወደ አማርኛ መተርጎም ይችላል? ትችያለሽ አንቺ? አሁን እኔ አልችልም፣ ግን እሱን የቻሉ ሰዎች መንፈስ ቅዱስ ተገልጾላቸው በአማርኛ መጽሐፍን ስለቀየሩት አንብቤ መጽሐፍ ቅዱስን መረዳት እችላለሁ። ኢዚሊ በራሴ ቋንቋ ማለት ነው። ሸውደውሽ እንደው እንዴት ታውቂያለሽ? አንተስ አሁን ሲቀይሩ ሸውደው መሆኑን በምን ታውቃለህ? በአማርኛ ሲቀይሩ አረብኛውን ስለምን? ምክንያቱም አረብኛ ብዙ አይነት አረብኛ አለ። የዱባይ አረብኛ አለ፣ የሱዳን አረብኛ አለ፣ የመስሪ አረብኛ አለ። አንቺ ሸውደውሽ እንደሆነ ወደ ዕብራይስጡና ወደ ግሪኩ ተመልሰሽ ማግኘት አትችይም ስለማታውቂ። እኛ ግን የኛ መጽሐፍ ግን በአንድ ጽሑፍ አይደለም የተጻፈው፣ በተለያየ ነው። በተለያየ ነው መጽሐፉ የተጻፈው። ባይዘው አንቺ ዕብራይስጡን ሄደሽ አንብበሽ መረዳት አትችይም። እኛ ግን አረብኛውን የሚለውን ሄደን አንብበን መረዳት እንችላለን። نحن آية بالنسبة لك ልክ አንተ አረብኛውን ተምረክ እንደ ተረጎምከው እኔም ዕብራይስጡን ተምሬ ተረጉማለሁ። ሲቀጥል ደግሞ የኛ መጽሐፍ በአንድ ብቻ በዕብራይስጥ ብቻ አይደለም የተጻፈው፣ በመለኮት ወርዶ በተለያየ ቋንቋ ነው የተጻፈው መጽሐፍ ቅዱስ። ባይዘው በምን ቋንቋ ተጻፈ? በተለያየ ቋንቋ በዛን ሰዓት በነበረው በተለያየ ቋንቋዎች ተጽፏል ተብሏል። እዛ ላይ ምሳሌ በምን ቋንቋ? አንድ 5 ቋንቋዎች ግለጽልኝ እስኪ ከተጻፈበት ቋንቋዎች። በእንግሊዘኛም በአረብኛም ሲወርድ ጊዜ ቆይ በነቢያቶች ላይ ሲወርድ ጊዜ በእንግሊዘኛ ተጽፎ ነበር፣ በአረብኛ ተጽፎ ነበር። ምክንያቱም ነብያት የተለያዩ ቋንቋዎች እንደሚያወሩ ምንነግርህ ምንድነው የባቢሎን ተራራን እንትን ሲሉ ግንብ ሲሰሩ ቋንቋቸውን ገለባብጦባቸው ነበር። ስለዚህ የተለያየ ቋንቋ ነበር ህዝቡ የሚያወራው። ስለዚህ በተለያየ ቋንቋ እንደነበር አሳየን እስኪ አንዴ ማስረጃ ትልቁ ላይ አድርገሽ ታሳይናል። ምን በእንግሊዘኛ ተጽፎ እንደነበር ከአምላክ ዘንድ መለኮታዊ ራእይ ሲሆን እኔ እኮ ለክርክር ሳይሆን ለሃይማኖቴ ነው የማነበው። ለመከራከር አይደለም፣ ለእውቀት ነው እንጂ ለክርክር አይደለም። እሺ ግምታዊ ነገር አንናገር። ሃይማኖታዊ ነገር ስንናገር ግምት አይደለም። አንተ አሁን ለምሳሌ ለክርክር ቃል በቃል አንብበ ለመከራከር ነው አይደል የተቀመጥከው? እኔ ደግሞ ቃል በቃል አንብቤ እንዲገባኝ ነው። እሺ ግምት ካልሆነ አሳየን እስኪ በእንግሊዘኛ የተጻፈውን የመጀመሪያው መጽሐፍ ቅዱስ ከነቢያቶች ጋር። ኦፍ ኮርስ ጉግል አድርገህ ማግኘት ትችላለህ። እኔ ለምን ትጠይቀኛለህ? አግኝተሽ ታውቂያለሽ? እኔም ማቆን ያነበብኩትን እየነገርኩ ነው። አግኝተሽ ታውቂያለሽ ወይ? ለመጀመሪያ ጊዜ በእንግሊዘኛ የወረደለት ነብይ መለኮታዊ ራእይ ማን ነበር? ያ ነብይ እሺ ስሙን ብቻ ንገሪኝ። ሕዝቅኤል ነው? ነብያት አንድ ቦታ ብቻ አልነበሩም፣ የተለያየ ቦታ ነው የተበተኑት። የተለያየ ቦታ ሄደው እንዲያስተምሩ የተደረጉት። በእንግሊዘኛ የወረደለት ነብይ ማን ነበር? ቃል በቃል አልኩህ እኮ በብዙ አይነት ቋንቋ ተጽፏል ብሎ ጽፎልናል። በቃ አለቀ። በብዙ አይነት ቋንቋ ተጽፏል ማለት ነብያት የተለያዩ ቋንቋዎች ያወራሉ ማለት ነው።
ኮንቪንስ አሁን ለምሳሌ ለኔ ኮንቪንስ ያደርገኛል መጽሐፍ ቅዱስ። እሺ ሌላ ጥያቄ አለሽ? አዎ ሌላ ጥያቄ ደግሞ ሰው አንተ አሁን ስታመልክ እንዴት ላላየኸው እንዴት የማታውቀውን አምላክ ታመልካለህ? እግዚአብሔር እንደማይታይ አታውቅም ማለት ነው። አሁን ወደ 10 ጥቅሶች ላሳይሽ ነው እግዚአብሔር እንዳልታየ። ስለዚህ ስህተት ነው ማለት ነው የመጣሽበት መንገድ ነው። አይ እኔ አሁን ጥያቄ እንዴት ሰው የማያውቀውን ነገር ያመልካል እኮ? አይታይም አምላክ መጽሐፍ ቅዱስ ላይ እግዚአብሔር አንድም ሰው እንኳን አላየውም እግዚአብሔርን ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንድም እንኳን ያየው የለም አምላክን ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔር ባይኖርስ አሁን ለምሳሌ ስለ አላህ ወደ 10 ጥቅሶች እንስጥሽ አምላክሽ እንዳልታየ መጽሐፍ ቅዱስ ላይ ምን ታያለሽ? አምላክሽ እንዳልታየ መጽሐፍ ቅዱስ ላይ ወደ 10 ጥቅሶች ልስጥሽ። እኛ አምላክ አላህ Subhanahu Wa Ta'ala ስለመታየቱ ልንገርሽ ከእስላም አንፃር ያለውን ማለት ነው። እሺ ላስረዳሽ። አሁን ለኔ ያልኩት ክርስቶስ አምላክ ነው ብዬ ስለማስብ ታይቷል። አሁን ነገር ነው አምላክ አልታየም። አንድ ጊዜ አዘል አድርግ የጌታ ልጆች አዘል አድርግ ነው ልጆች ቀጥሉ። እሺ እኔ ምን ላድርግላችሁ? ፋሩቅ አለ፣ ይብራ አላችሁ፣ ፋይሰል አላችሁ። አይሽ ወገናችን አለሽ አለ ሰማሽ? አዎ ይስማው። አንዴ ትልቁ ላይ የሚያደርገኝ ሰው አለ። ማን አለ ትልቁ ላይ የሚያደርገኝ? እሺ በመጀመሪያ ደረጃ ቆይ ቅድም አንዴ ስትዩ የነበረው ነገር እንደው ብናወራበት ደስ ባለኝ ነበር፣ ግን እንድትረጂ ላድርግሽ። አሁን ሩህ የሚለውን ላስረዳሽ አንድ ጊዜ ያው ስላስረዳሽ እዛ ላይ ያለው ተቀበያለሽ ማለት የመረዳት ፍላጎት አለሽ ባስረዳሽ የሎ አሉ ይሰማሻል? እሺ በመጀመሪያ ደረጃ አይልሽ በመጀመሪያ ደረጃ ሩህ የሚለው ቃል እቺ አረብኛ ቃል ትታይሻለች። ሩህና ይላል። ሩህ የሚለው ቃል ለብዙ ነገር ሊውል ይችላል ቁርአን ላይ ተግባባን። ለአንድ ነገር ብቻ ሳይሆን ቅድም እንዳልኩሽ አንደኛ ለጅብሪል ውሏል፣ ሁለተኛ ለቁርአን ውሏል፣ ሶስተኛ ለነፍስ ራሱ ውሏል። ተግባባን። ስለዚህ አሁን ይሄ ሩህ የሚባለው ነገር ደግሞ ምን እንዳለው ታውቂያለሽ? ረብ አለው። ረብ የሚባል ማለት ረብ ማለት ምንድነው ታውቂያለሽ? ረብ ማለት ጌታ ማለት ነው። ጌታ አለው። ለምሳሌ ሪያዱ ሳሊሂን 14:26 ላይ ሱቡሁን ቁዱሱን ረቡል መላኢከቲ ወሩህ እና ምንድነው ረብ የመላኩና የሩሁ ጌታ ይላል። የመላኩና የሩሁ ሩሁ ተብሎ ለብቻ ብዙ ጊዜ የሚቀመጠው ማን መሰለሽ? ዩ the rab of the angels and of ጅብሪል አለ። ጅብሪል ከነሱ መሃል በጣም ትልቅ ቦታ ያለው መልአክ ስለሆነ ወጣች እንዴ! ሱብሃንአላህ። በቃ ሌላ ጥያቄ ያለው ሰው ይቀጥል። ክርስቶስ አምላክ ነው የሚል ማን አለ? ጥያቄ ነው ኢብሮ። አቤት ይላ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ሀቢቢ። ሰላም ነው አይደል? ወአለይኩም ሰላም። ምን አልክ? ከተመቸ እስቲ እንተናን ክፈተላት ሱረት አሽ-ሹዓራ ምዕራፍ 26 ቁጥር 193 ላይ ሄደች በግልጽ ማለት ልጅቷ ለዛ እኮ ነው የተውኩት። ስትሄድ እኮ ነው የተውኩት። ኦኬ አይ መርሐባ እሱ ጋር ያው አሁን አይለች ወጣለች። ሱራ እሺ፣ ለማንኛውም እናውጣለን ሱረቱ ሹዓራ። ቆይ አንዴ ብራስ ምዕራፍ 26 ሹዓራ ምዕራፍ 26 ቁጥር 193 ላይ አዎ ነዘለሁ ማን ነው? እሺ ነዘለ ቢሂ ሩህ አሚን ይላል። ያው ተመልከቱ። ስለዚህ አሁን ይሄ ምንድነው? እሱ የታለ? እሱ ታማኙ መንፈስ ጅብሪል አወረደላል። ጅብሪል ደግሞ ቀደም እንዳልኳችሁ ሩህ የሚለው ነገር በሐዲስ ላይ ረብ አለ። ረብ ለብዙ ነገር ሊውል ይችላል። እንትን እኮ ነው አለመረዳት እኮ ነው ይላል። እሺ ክርስቶስ አምላክ ምን አልከኝ? እንደየአውዱ አንዳንድ ቃላት እንደየአውዱ ይፈታል። ይሄ ግልጽ ነው። በአማርኛችን እንኳን ብንወስደው እኮ ይብሮ ለምሳሌ እኔ አሁን አንተ ፋሩቅ እኮ አንበሳ የሆነ ልጅ ነው ብለህና ጫካ ሄጄ ጎፈሬ የሆነ አንበሳ አየው ብል
ሁለቷን የተለያየ ትርጉም ነው ያለው። አንበሳ ብዬ ሁለት ቃላት ተጠቅሜያለሁ፣ ግን በዛ አውድ ይዘህ ሁለቱንም አትፈታም። የተለያየ ትርጓሜ ስላላቸው እንደየአውድ ይፈታል። ያ ትክክል። እሺ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው ማለት ክርስቶስ አምላክ ነው። ኔትወርክ ነው ያስወጣው። ይቅርታ፣ እሺ ኔትወርክ ነው ቅድም ያስወጣው ስናወራ ከፍሱ ጋር ማን ነው? እሺ ጓድ ኢየሱስ አምላክ ነው? ማን ነው? ክርስቶስ አምላክ ነው ወይ? ማን ነው እንደይቀው? አዎ በቀድሞ ጥያቄ ላይ ቀጥል። አልመለስክም ኤዱም ጥያቄ። እኔ አሁን እሱ ከሁሱ ጋር እኔ አሁን ሌላ ታሪክ ውስጥ ገብተናል። አሁን እኛ ኢየሱስ ላይ መጣ ነው። ለምን አንተስ ተከታይ አይደለ እንደለሃን ለምን አትመልስም? እሺ ጥያቄ እንመልሳለን። እሺ ጥያቄ እንመልሳለን፣ ግን አሁን የጥያቄ ሰዓት አይደለም። እሺ ቆይ አሁን ደግሞ የእንትን የካውንተር አታክ ሰዓት ካውንተር የምናደርግበት ጊዜ ነው። ኢየሱስ አምላክ ነው? እንዴት ስለ አምላክ ሳታውቅ እኔን ትጠይቃለህ? መጀመሪያ መልሳ ካወቅህ ስለ አንተ አምላክ ሚውት አድርገህ አምላኩን የሚሰብክ ካለ ክርስቲያን ካለ መግባት ይችላል። ሌላ ክርስቶስ አምላክ ነው የእናንተ መስበካት ትችሉም። ክርስቶስ አምላክ ነው የሚል ሰው በቃ አንተማ አምላክን አልሰብክም ብላል። በቃ ተው አምላክን አልሰብክም። ለምን መማር ፈልግም? ያንተን መስማት ፈልግ ብራዘር። የወንጌል እጥረት አለብን። እሺ አሁን ኢየሱስ አምላክ ነው የምትል ከሆነ ግባ፣ ካለዛ በቃ አቤት አማኑኤል ሰላም ብያለሁ። እንዴት ነህ? እንዴት እናለን? ሰላም ነው አለን። ክርስቶስ አምላክ ነው? አዎ። ምዕራፍና ቁጥር የአምላክነቱን አዎ እሱን አሁን መስጠት ቦታውን አንተ ታገኘዋለህ። እኔ ከአብርሃምን በፊት ነበርኩ። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ከአብርሃም በፊት የነበሩ መላእክቶች አሉ፣ ከአብርሃም በፊት ሰዎች አሉ። ችግር የለውም። ኢየሱስ ከአብርሃም በፊት ነበርኩ ማለቱ አምላክ አያደርገው። ብራዘር ከአብርሃም በፊት ነበርኩኝ ያለው ኢየሱስ በህልውና ነው? እንደዛ ይላል? በህልውና ነው ወይስ በተስፋ ቃል ነው? መረጃ አለ? በህልውና የሚል መረጃ አለ ወይ? አንዴ እንደማመጥ አንዴ እነዚህ ሁለት ልጆችን ፎሎ አድርጓቸው። እሺ እዚህ ጋር በእጄ ላይ የምታያቸው ፋሩቅና ኤልያስ። እሺ አሁን በህልውና ደረጃ ኢየሱስ አምላክ ማን ነው? ቅድመ ህልውና ነበረው የሚል አለ? ህልውና ነበርኩ ማለት እኔም ነበርኩኝ። በነገር ላይ እኔ ራሱ ከአብርሃም በፊት ነበርኩ። ፍጹም እሺ እንደማመጥ። እሺ ያዳመጥ። በእስልምና አስተምሮ አምላክ ማለት ምን ማለት ነው? ስለዚህ የለም አሁን ክርስቶስ አምላክ ነው የሚል የለም ባይብል ላይ። አሁን ክርስትና ላይ ገባ እኮ ፈታን እኮ አምላክ ማለት ምን ማለት እንደሆነ ለማወቅ በመጀመሪያ አምላክ ማለት ምንድነው? አምላክ የሚባለው ነገር አምላክ ማለት የማይሞት የማይበሰብስ፣ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት አንድ አምላክ አለ። ይሄ ነው ሰው ያልሆነ አንድ አምላክ ማለት። አሁን አንተ አምላክህን ንገረኝ። እሺ የት አለ አምላክ? አሁን ባይብል ላይ ኢየሱስ አምላክ ነው የሚል አለ? ያው ነገርኩ በቃ አምላክ። ይሄንን ሁሉ አንተ የነገርከው እኮ መላእክቶችም አይሞቱም፣ አይጠሙም፣ አይራቡም፣ አይሞቱም ገና እነሱም አምላክ ናቸው። ፍጡር ናቸው። እነሱ ደግሞ ፍጡር ናቸው። ወደ ፍቺው እንምጣ። አምላክ መልአክ አይደለም። አሁን ኢየሱስ አምላክ ነው የምትልበትን አንድ ጥቅስ እባክህ፣ አንድ ጥቅስ። ኢየሱስ አምላክ ነው ራሱን አላለም። መረጃሽ ፍቺውን ሰጠ። የአምላክ ትርጉሙን ነው ለኛ የሰጠ መረጃ ያለና ቆይ እንደማመጣ ይቻላል። አምላክ ማለት ማይበላ ማይሞት ወይም ደግሞ ማይተኛ ማይደክም ከሆነ መላእክቶችም ማይታዩም ከሆነ መላእክቶችም ማይታዩም ሰይጣንም ማይታይም ብዙ ነገሮች አሉ። መረጃ የለም መረጃ የቱን ኢየሱስ አምላክ ነው የሚል መረጃ የለም ባይብል ላይ ሰጠው እኮ። አሁን አልነገርከኝም? ዮሐንስ ወንጌል ምዕራፍ 8 ቁጥር 58 እኮ ነበርኩ ማለቱ አምላክ ያሰኘው ሐዋርያቶች የመሰከሩትን ሐዋርያት የመሰከሩት እኮ ኢየሱስ አምላክ ነው የሚል ነገር የለም። ነበረ ማለት አው እኛም ነበረን፣ በተስፋ ቃል ነው የነበረው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። አንድ ሁለተኛ እዛው
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ምን አለ? ከአምላክ ሰምቼ የነገርኳችሁን አለ። ከአምላክ ስለዚህ ኢየሱስ ከአምላክ ሲሰማ ነበር። ስንት አምላክ አለ? አንድ አምላክ አለ። በአምላክና በሰው መካከል ያለው መካከለኛ ደግሞ አንድ አለ። እሱ በማን ጂሰስ ክራይስት ኢየሱስ ሰው ነው። ኢየሱስ በቃ ተባባል። ስለዚህ አሁን ይሄ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ደግሞ ምን አለ? ቁጥር 54 ላይ እናንተ አምላካችን የምትሉት ለኔ አባቴ ነው። ስለዚህ የኢየሱስ አባት ለእስራኤላውያን አምላካቸው ከነበረ ዘዳግም 6:4 ላይ እስራኤል ይሰማ አምላካችን ያህዌ አንድ ያህዌ ነው አለ። ቁጥር 56 ላይ ሄደና ምን አለ? ኢየሱስ አብርሃም ምን አለ መሰለ? ቁጥር 56 ላይ አብርሃም ሳይወልድ ማን ነው? አይሁዳውያን እንዲህ ይሉታል ኢየሱስን አንተ 50 ዓመት ያልሞላ አብርሃምን አይቻለሁ። አብርሃም ቀኔን ያይ ዘንድ ሐሴት አደረጋለ። ቀኔን ያይ ዘንድ ምንን? ቀኔን ተባባ። ስለዚህ ወዲያውኑ ምን አለ? ድጋሚ መልሶ አየም ደስም አለው። ኦኬ አብርሃም ኢየሱስን አይቶታል? አላየውም። በምንድን ነው ያየው ሲባል በተስፋ ነው ያየው። የት ነው ተስፋ ያለው ከተባለ ዘፍጥረት 22:18 ላይ ነው ተስፋው። ከዛ በኋላ ይህን ተስፋ አየም ደስም አለው እንዳለው ኢየሱስ ሁሉ አንተ 50 ዓመት ያልሞላ አልገባቸውም እስራኤላውያን። አንተ 50 ዓመት ያልሞላ ኢየሱስን አይተናል ትላለህ እንዴ አሉት። አብርሃምን አይተናል ትላለህ? አይቻለሁ ትላለህ ሲሉት አብርሃም ሳይወለድ እኔ ያለው አላቸው። በምንድን ነው ያለው? በተስፋ። ለዛ ነው ብዙዎች ይህን ተስፋ አግኝተው ነበረ፣ ግን ምን አልተቀበሉት። ሳያዩት ብዙዎች ሞተዋል። አምነውበት ሞቱ። ዕብራውያን ምዕራፍ 13 ላይ እንዳለው ማለት ነው። ስለዚህ በህልውና ደረጃ አለ የሚል አንድ ማስረጃ አስተኛል። አንድ ማስረጃ ህልውና አለ የሚል እኔ ልስጥ ታገሰኛል። እሱ ከብዶታል። ዮሐንስ ወንጌል እኮ ማኑኤል ከብዶት ነው አንተ መሰጠን። እሺ በቃ ሚውት አድርጋ ማኑኤል። እሱ ከብዶት ምናምን ሳይሆን ያው ይቀጥልሽ። በዮሐንስ ላይ ምን ይላል? በመጀመሪያ ቃል ነበር። ምን ማለት ነው? ቃል ማለት የግሪኩ ቃል ምን ማለት ነው? ቃል ማለት ልነግርህ እኮ ነው። ቃልም በእግዚአብሔር ዘንድ ነበር ይላል። ያ ቃል ማን ነው? የእግዚአብሔር ቃል ነው። ቆይ አንዴ የግሪኩ ቃል ቃል ነው አይልም። ቆይ ይቅርታ፣ ማን ነው? ዮሐንስ 1:1 ላይ ያለው ቃል አንተ ቃል ብለህ ተረጎምከው እንጂ መጽሐፋችሁ እንደዛ ብለው አማርኛ ላይ ሸወዷቸው እንጂ የሚለው ሎጎስ ማለት ደግሞ ግዴታ ለቃል አይደለም፣ ለአስተምሮት ይመጣል። ብራዘር የኛ ባይብል የሚለውን እኮ ነው። ቃልም እግዚአብሔር ነበር። የእናንተ ባይብል ግሪክኛው እንደዛ ነው ብራዘር፣ ግሪኩ እንደዛ ነው። እኛ እኮ አማርኛ ነው የምናወራው እና ግሪኩ ነው መሰረቱ፣ ግሪኩ ነው። አንተ አማርኛ ላይ እንደፈለክ ስለጻፍከው ነው የምናገባው። ኦኬ ወደ ታች ልውረድልህ። ዋናው ሐሳቡን ልንገርህ ማለት ነው። እሺ ስለ መጥምቆ ዮሐንስ ሲተርከው ምን አለ? ሁሉም በእርሱ ይሆን ዘንድ ከሆነም አንዳች እንኳን ያለ እርሱ አልሆነም። ያኛው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በምን አለ? ሁሉ በእርሱ ሆናል ከሆነም አንድስ እንኳን ያለ እርሱ አልሆነም ማለት እኮ እስራኤል ነው። ያለ ቃል ማለት ያለ ቃል ሳይሆን ልተርጉምልህ። በመጀመሪያ ያለ እግዚአብሔር። እሺ ያለ እግዚአብሔር ብለህ ያለፈው ብሮዬ ቃል ላይ ነው የሆነው። ታዲያ ቃል ላይ እንግባባ። መጀመሪያ ቃል ላይ ስንግባባ ሄሎ እሺ። አሁን ደግሞ ጥቁሩ አልቻለም ነው አማኑኤል ይገባል። እንዴት ነው ይላሽ? አንተ እኮ አትቀበልም። ያ ነው እኮ ችግር። እና እሺ እንዴት ላድርጋችሁ? እኔ ሳስረዳ ካልተቀበልክ እንዴት አድርጋስ? በመጀመሪያ ቃል ነበር ሲል በመጀመሪያ እቅድ ነበር ነው። እሺ ቃል የሚለው ሎጎስ የማን እቅድ? የእግዚአብሔር እቅድ ነበር። የእግዚአብሔር እቅድ እሺ። ከዛ ያ እቅድ እግዚአብሔር ዘንድ ነበር። እቅዱም እግዚአብሔር ነበር ማለት እግዚአብሔር ነበረ። ያ እቅድ እግዚአብሔር ነበረ። ትክክል። እግዚአብሔር ማለት ባይብል ላይ እግዚአብሔር የሚለው ቃል ለስንት ነገር ይላል። እዛው ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ ምን እያለ ይናገራል መጽሐፉ? እነዚያ የእግዚአብሔር ቃል የመጣላቸውን እግዚአብሔር ካላቸው ይላል። ይሄን ታውቃለህ? የእግዚአብሔር ቃል አሁን ምን እንደሆነ ታውቃለህ? ወደ ወርዶ እንሂድ። በዮሐንስ ላይ ማለት ነው ቃልም እግዚአብሔር ነበር አልካር እኮ ቃል እግዚአብሔር ነበረ ማለት ምን ማለት? ቃል አይልማ ሲጀመር ቃል አይልም። ሐሳብ እሺ፣ አንተ የምትለው ምንድነው? ሐሳብ እሺ፣ ሐሳብ በእግዚአብሔር ነበር። የተስፋ ቃል ነበር። ታምናለህ? መጽሐፍ ቅዱስ ፈርስቶፎል አንተ በመጽሐፍ ቅዱስ ታምናለህ እንዴ? አይ ሙሉ በሙሉ የአምላክ ነው ብዬ አላምንም። አሁን በቃ ጠፋ፣ እምነት ውስጥ ተገባ ነው አይደለም። አይ
እኛ ቃል ብለን የምናምነውን ቃል አይደለም ብለህ ስለነገርከኝ አይልማ። ይኸውልህ እታች ላይ ምን እንደሚል ታውቃለህ? እሺ የእግሩን ጠፍር ልፈታ የማልችል እኔ ይላል። የማንን የእግር ጠፍር ነው መፍታት የማይችል? የቃልን እኮ ነብይ ስለሆነ ነው። የቃልን አሁን ደግሞ ነብይ ያረከው እንደ ሐሳብ ነው ያልከው እኮ። ሐሳብ ማለት እኮ በመጀመሪያው ሐሳብ ነበረ፣ ሎጎስ ነው። ኢናርኬ ኢኖ ሎጎስ አለ። በመጀመሪያ ሐሳብ ነበረ፣ በመጀመሪያ እቅድ ነበረ። ያ እቅድ በእግዚአብሔር ዘንድ ነበረ። እቅዱ እግዚአብሔር ነበረ። እግዚአብሔር ነበረ ማለት እግዚአብሔር ነበረ። የእግዚአብሔር እኮ ያለው የእግዚአብሔር ቃል የመጣላቸው ሰዎች በአጠቃላይ እግዚአብሔር ተባለ። ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቶ ለሰዎች የሚያስተላልፍ ስለነበረ እሱ ራሱ እግዚአብሔር ይባላል፣ ነብይ ስለሆነ። ስለዚህ ይሄ እቅድ ራሱ ምን ነበር? እግዚአብሔር ነበር። ቁጥር 17 ኦኬ፣ እቅድ ብለን እናንብበው፣ እቅድ ብለን እንክተተው። ቃሉን እቅድ እናድርግና ወደ ታች ውረድ እኮ ገባኝ። ቁጥር 14 ላይ መጣና ምን አለ? ቁጥር 14 ላይ ወርዶ ይሄ ቃል ማነው? እቅዱ ስጋ ሆናል፣ በስጋ ተገለጠ። ሰባት ላይ ግባ ሁሉ በእርሱ በኩል እንዲያምኑ ይላል። ዮሐንስን ማለት ነው። ዮሐንስ የመጣው ሰዎች በዮሐንስ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። መጥምቁ ዮሐንስ ነው እሱ። መጥምቁ ዮሐንስ ስለ ኢየሱስ ሊመሰክር መጣ። የመንገድ ጠራጊ ነበር። ያ ስለዛ ቃል ማለት ነው። ስለዛ ቃል ሊመሰክር መጣ እንጂ እሱ ብርሃን አልነበረም። ትክክል ነህ። ይመሰክራል፣ እኛም እንመሰክራለን። ዛሬ ይመጣል ብለን ነበር። ይመጣል የሚለው ተስፋ እዚህ ላይ አለ። ይሄው ተመስክረናል። ችግር የለውም። ግን የነበረ ለሰው ሁሉ የሚያበራው እውነት ብርሃን ወደ ዓለም ይመጣ ነበር ይላል። በዓለም ነበረ ይላል። በዓለምም ነበረ። ትክክል ነህ። ማን ነበረ በዓለም የነበረ? እስቲ አንድ ነብይ ጥራልኝ በዓለም የነበረ። ተስፋው ነው። አንድ ነብይ ጥራልኝ። ተስፋው ማን ነበረ? ተስፋው ነበረ። ለና አብርሃም ተገብቶላቸው ነበር ተስፋ። ይኸው ዓለምም በእርሱ ነበረ፣ ዓለምም በእርሱ ሆነ ይላል። ይሄ ማለት ኢየሱስ ክርስቶስ ዓለምን ይሰራ ነበር። እስራኤል ፈጠረው እሱ ነው አብሮ። ዓለም ማለት እስራኤል ነው ብራዘር። ዓለም ማለት ነው። እንደዚህ እያልክማ እኮ ማስረዳት እና መጽሐፍ ቅዱስ እኮ ላሳይ በጣም የሚገርም መጽሐፍ እንደሆነ ነው። እውነቴን ነው። ምንም እንከናው መጽሐፍ ቅዱስ ክርስቶስ አምላክ ነው የሚለውን አልሰጠኝም እስካሁን። ይሄው እኮ ነገርኩህ እኮ ዓለምን ፈጠረ ይላል። አንተ ግን አታምንም። ዓለም ቆይ አንድ ጥቅስ ልስጥህ። እሱ ከመጣ አስቁመኝ እሺ። ኢንሻአላህ ያው የለህም ብዬ ነው ቤትን እንደፈለኩ መሆኑ። እሺ ዓለም ነው አይደለ? ዓለም ላሳይ እስቲ ለምሳሌ። እሺ አንድ ነገር ላሳይ። ዮሐንስ ወንጌል ምዕራፍ 12 ቁጥር ከ12 ጀምሮ እንዲህ ይላል። ተመልከት ምን እንደሚል። እሺ በማግስቱም ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፍ ይዘው ሊቀበሉት ወጡና ሆሳና ምናምን እያለ ቀጠለና አሁን እዚህ ጋር መጣ ቁጥር 19 ላይ። ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳን ልታደርጉ እንዳይሸጡ አለና እነዚህ ብዙ ሰዎች ነበሩት አብረው። ቁጥር 25 ላይ ምን ይላል? ነገር ግን በህጋቸው አለ። ህጋቸው የተባሉት ማን ናቸው? ህግ ያላቸው ማን ናቸው? ፈሪሳውያኖች ናቸው እኮ አይሁዶች እኮ በአጠቃላይ ከእስራኤል ውጪ። አዎ ጥሩ። በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ አለ። በከንቱ ጠሉኝ። ስለዚህ አሁን ዓለም ጠላኝ ይላል አይደል ኢየሱስ ሲናገር። እዚህ ጋር ተመልከት። ያው ለዚህ ጋር በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ አለ። ቀጠለና የታለ ጠሉኝ የሚልበት ቦታ አለ? እሺ ቆይ አንዴ እሱን ላሳየህ፣ እሱን አሳያለሁ። እሺ የፈሪሳውያን እሺ አንድስ እንኳን ልታደርጉ አይቻላችሁም ዓለሙ በኋላ ተከትሎ። እሺ ከዛ ምን አለ? እኔም የመረጥኳቸው እንጂ እናንተም አልመረጥኳችሁ ብለሽ የምትል እንዴት አየው እንዲሰጣችሁ ልትሄዱና እሺ ልታስፈራሩ ፍሬያችሁንም። እሺ ቁጥር ስንት ላይ ነበር? እሱን አንድ ጊዜ ላሳየህ። አንዴ ያሳያለሁ። ቆይ እንዲመጣ ዘንድ አፋን መጣፍ። እሺ በማግስቱ የሚመጣ እስራኤል የተባረከውን እሺ አንቺ የጽዮን ልጅ አትፍሪ ንጉሡ መውጫውን ይዘው ተቀምጦ ይመጣል ተብሎ የተጻፈው ኢየሱስም እሺ በማግስቱም ወደ በዓሉ ወጣ። ኦኬ አንድ ጊዜ እሺ ኦኬ። ዳሩ ግን እስቲ እናንብበው። እሺ አንድ ላይ እናንብበው ከዚህ ጀምረን። እኔም መረጥኳቸው እንጂ እናንተ አልመረጣችኋቸውም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁንም ሊኖር ሾምኋችኋል። እርስ በእርሳችሁም እንድትተዋወቁ እንድትዋደዱ ይህም አዘዛችሁ። ዓለም ቢጠላችሁ አለ። ልብ አድርግ። ዓለም ቢጠላችሁ ማን ቢጠላችሁ አለ? ማን ቢጠላችሁ?
ዓለም ቢጠላችሁ አዎ ጥሩ እናንተ በፊቴ እኔን እንደጠላኝ እወቁ አለ። ጥሩ ይሄ ጌት ነው የተፈጸመው ሲባል ቁጥር 25 ላይ ምን አለ? ነገር ግን አለ በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ አለ። በሕጋቸው ይሄ ማለት ምን ማለት መሰለ? ቆይ አንዴ ፈሪሳውያኖች በቤተ ክርስቲያን በሕግ ትእዛዝ የሚያምኑ ነበሩ። ይገባኛል። ቆይ አንዴ ዓለም የሚለው አሁን እዚህ ጋር ዓለም የታለ? ቁጥሩ ስንት ነው የታለ? ቁጥር ስንት ላይ ነበር አሁን ያነበብኩት? ያው ዓለም ቢጠላችሁ አለ። ተመልከት እሺ፣ ዓለም ቢጠላችሁ ያ የሚፈጸመው ትንቢት ዓለም ነገር ግን በሕጋቸው አለ። ሕግ ያላቸው ማን ናቸው? እስራኤል ናቸው። ፈሪሳውያን አይደል? ያ ፈሪሳውያን በከንቱ ጠሉኝ ተብሎ የተፈጸመው ቃል ይፈጸም ዘንድ ነው አለ። ይሄ የሚፈጸመው የትኛው ነው? ይሄ ቢጠላችሁ የተባለው ነው። ዓለም ቢጠላችሁ ከእናንተ ጋር በፊቴ እኔ እንደጠላኝ እወቋል አይደለም? ይሄ ትንቢት ነው የሚፈጸመው በሕጋቸው የተጻፈ። ምን ማለት መሰለ? ሕግ ማለት አንድ ሴት አመንዝራ ስትገኝ በድንጋይ ተወግራ ትገደል ይባላል። ገብቶኛል። ግን በሕጋቸው ከመጣ ወዲያ ምንድነው ንጹህ የሆነ ይግደላት። አታዳምጥም እንደ ሰው ጆሮ የለውም እንደ አዳምጠኝ። ይሄ አይሆንም የማይሰጠኝ አዳምጠኝ መጀመሪያ። ቆይ እዚህ ጋር የሚጠሉት ቢጠላችሁ ከእናንተ በፊቴ እኔ እንደጠላኝ እወቁ ያለው ዓለም ቢጠላችሁ የተባለው ይሄ ትንቢት ነው አይደለ? አይደለም ነው አይደለም? ትንቢት እኮ አይደለም ይሄ የተነገረው እኮ ትንቢት አይደለም። ይሄ ኦብቪየስ እኮ ነው። አሁንም እኮ ዓለም ይጠላናል እኮ ተብሎ የተጻፈው ይፈጸም ዘንድ እኮ አለ። ምን ማለት ነው ይፈጸም ዘንድ? ምን ነው የሚፈጸመው? ምን ነው የሚፈጸመው? ይኸውልህ ሰይጣን ዓለም ሰይጣን የሰይጣን ስራ ነው። ዓለም ማለት ታውቃለህ የሚፈጸመው ምንድነው? ዓለም ሕግ የሰይጣን ስራዎች ናቸው። ገብቶኛል እኮ በሕጋቸው የተጻፈው በከንቱ ምን አለ? በከንቱ ጠሉኝ ተብሎ የጻፈው ይፈጸም ዘንድ የተባለ ትንቢት ነው መጀመሪያ የነበረ። ይህንንም ምክንያት በማድረግ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ አለ ኢየሱስ። ተግባብ። ዓለም የተባለው በሕግ ያላቸው ናቸው። ኦብቪየስሊ እስራኤላውያን ናቸው። ስለዚህ ዓለም እስራኤላውያኖች እኮ አይደሉም፣ አገሩ እኮ አይደለም፣ የእስራኤል ዜጎቹ አይደሉም እኮ። ገባኝ። ዓለም ያ ፈሪሳውያን በሕጋቸው የተባለው ሕግ ያላቸው ፈሪሳውያንና እስራኤሎች ነው። በቃ በአጭሩ እስራኤላውያን ናቸው። ከእስራኤል ውጪ ምንም ሁሉም አህዛብ ነው፣ ሕግ የለውም እንደምታውቀው። ስለዚህ አሳልፈው ለሞት የሰቀሉትም እኮ ፈሪሳውያን ቄሶች ምናምን ናቸው። እግዚአብሔር እናውቃለን የሚሉ ተግባባን እኮ። ስለዚህ አሁን በአጭሩ ዓለም የምትለው ያኛው ዓለም አይደለም ብራዘር፣ ያኛው ዓለም አይደለም፣ እዛው እስራኤል ነው። እሺ ታዲያ የፈጠረው አንተ የምትለው እግዚአብሔር የፈጠረው ዓለምን ፈጠረ ሲል እነዚህን ዓለም ነው የፈጠረው ወይስ እሱ ደግሞ ሌላ ምድርን? እሱ ሌላ ነው። እንደዛ ከሆነ ኢየሱስ እግዚአብሔርን አወቀው ይላል፣ አዳምም ሔዋንን አወቀችው ይላል። ስለዚህ አዳም ሔዋንን ባወቀበት መልኩ ነው ኢየሱስ እግዚአብሔርን ያወቀው። እንደዛ እንላለን ወይስ እንዳገባቡ ነው የምንፈታው? መልስ። ያ ኦብቪየስ መጽሐፍ ቅዱስ በደንብ አንብብ፣ ዲቤት ለማድረግ ከፈለክ ማለት ነው። መጽሐፍ ቅዱስም አታውቅም፣ ጥቅስ አምጣ ነው አታነብም፣ አታውቅም አንተ ራስህ። እንዴት ናቸው? እሺ አሁን ደግሞ ኪዳንን በደንብ አንብብ። ኢብራሂም አንድ ነገር ኮሜንት ላድርግህ። ኢብራሂም ራስህ በምትረዳበት መንፈስ ሳይሆን መጽሐፍ ቅዱሱ በተጻፈበት መንፈስ ለማውራት የግድ መጽሐፍ ቅዱስን ማወቅ አለብህ እና አሁን አንተ የምታወራው ራስህ እንደገባህ አንተ እንደምታውቀውና እንደ ቁርአኑ ነው የምታስበውና አንተ መጽሐፍ ቅዱስ ገብቷል ብራዘር፣ ኮንቴክስቹዋል ሚኒንጉን አውቀህ እኮ መጽሐፍ ቅዱስ ገብቷል። አይ አሁን ያወጣኸው ራሱ ቴክስት ስታነበው ራሱ ማንን እናውራ? ኢብራሂም ጥቁር ሰው ጠይቅ። እኔ ጥያቄ ስላለኝ እኔ ጥያቄን እጠይቃለሁ። ቀጣይ ኢብራሂም አሁን እንደው አንዴ በአይምሮህ እንደዚሁ ስታስብ በሰውኛ ህሊና አለህ ምን አለህ ማለት ነው እና የእግዚአብሔር መገለጥ የተገለጠው በክርስቶስ ነው ወይስ በመሐመድ ነው? እስቲ እውነትን እስቲ አሁን ባይብል ላይ ክርስቶስ ኢየሱስ እኮ ይኸውልህ ግራህን ቢመቱ ቀኝህን ስጥ፣ እጀ ጠባቡን ቢቀሙ መጎናጸፊያን ጨምርለት እያለ ትህትናን ነው ሲያስተምር የኖረው። ኢየሱስ አምላክ ነው የሚለው ጠፋ ባይብል ላይ የለም። ያ እኮ ነው እኮ አምላክ ማለት ምንድን ነው? የለም ኢየሱስ አምላክ ነው የሚል ጠፋ። አምላክ ነው ራሱን ገለጠ፣ እግዚአብሔር ራሱ ወረደ።
ምዕራፍና ቁጥር ኖ ራስህ እንደ ሰውኛ እስቲ ግለጸው እስቲ። መሐመድ ነው በምድር ላይ በጎ የሰራው ወይስ ኢየሱስ? ለእሱ አስረክበው። ምዕራፍና ቁጥር ሰይ ኢየሱስ አምላክ ነው። ከፍሬው እስቲ አንተ ከፍሬያቸው የትኛው ነው ከእግዚአብሔር ዘንድ የተላከ የሚመስል? የለም ፍሬያቸው እስቲ የለም መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል የለም። ወቁ 1500 ወንዶችን ገሎ ሴቶችን ለራሱ የሚወስድ ነው ከእግዚአብሔር ዘንድ የመጣው ወይንስ ራሱን መስዋዕትነት አድርጎ ለሰው ዋጋ ይከፍላል? አሁን በቃ አሁን ሞዴሬተር የለም በቃ ይሄኛውን ተሚዩት አድርጎ